ጤና ይስጥልኝ ከድሬ ቲዩብ ሺወንዙ መላኩ ነኝ። በአመት ከአፍሪካ በህገወጥ መንገድ የሚወጣ ገንዘብ መጠን 148 ቢሊዮን ዶላር መድረሱ ተገለጸ። በትናንትናው ዕለት አዲስ አበባ ውስጥ ይፋ የሆነ አንድ ሪፖርት እንደሚያስረዳው ከአፍሪካ በአመት በአማካይ ከ50 ቢሊዮን እስከ 148 ቢሊዮን ዶላር የሚደርስ ገንዘብ በህገወጥ መንገድ ይወጣል። ለድሬ ቲዩብ የደረሰው የሚንቤክ የተሰኘው ሪፖርት እንደሚያስረዳው የዚህ የህገወጥ ገንዘብ ምንጭ በአብዛኛው ዝርፊያ፣ በመንግስት ባለስልጣናት የሚፈጸም የተለያየ አይነት ሙስና፣ ከታክስ ማሸሽ ጋር የተያያዘ እንዲሁም የወንጀለኛ ድርጅቶች የአደንዛዥ እጽ ገንዘብ እንደሆነ ተጠቅሷል። ሪፖርቱ እንደሚለው አብዛኛው ገንዘብ ከአህጉሪቱ የሚወጣ በት ዋነኛው መንገድ ትላልቅ የውጭ ኩባንያዎች በሚያካሂዱት የገቢ መደበቅ ሲሆን ከዚያ በመቀጠል ደግሞ የወንጀለኞች ገንዘብ በማሸሽና ሙሰኞች ከሀገር የሚያወጡት ገንዘብ በደረጃ ተዘርዝረዋል። የድሬ ቲዩብ ዘጋቢ የላከልን ዘገባ እንደሚያስረዳው እንደ አውሮፓውያን አቆጣጠር ከ1970 እስከ 2008 ድረስ ባለው ጊዜ ውስጥ ብቻ አፍሪካ ከ854 ሚሊዮን እስከ 1.8 ትሪሊዮን ዶላር የሚሆን ገንዘብ በህገወጥ መንገድ ከአህጉሪቱ በመውጣቱ ሳቢያ አጥታለች። ሪፖርቱን በትናንትናው ዕለት አዲስ አበባ ውስጥ ይፋ ያደረጉት የቀድሞ የደቡብ አፍሪካ ፕሬዝደንት የሆኑት ታቦ ምቤኪ እና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ካርሎስ ሎፔዝ ናቸው።